የአክብሮት ሰላምታችን በያላችሁበት ይድረስ የተወደዳችሁ የሚዲያችን ቤተሰቦች እንደምን አላችሁ? አዳዲስና ወቅታዊ መረጃዎችን ይዘን መተናል። በቅድሚያም አርዕስቶቹን እናስተዋውቃችሁ። ጦሩ ወደ ትግራይ ክልል ዘልቆ መግባቱ ተሰምቷል። የኤርትራ ጦር ወደ ኢትዮጵያ ግዛት ዘልቆ በመግባት ተጨማሪ ቦታዎችን እየተቆጣጠረ መሆኑ ተገልጿል። ኢትዮጵያ በበኩሏ በአሰብ አቅራቢያ የድሮን ማዕከል መገንባቷንና ድሮኖች ለውጊያ መዘጋጀታቸውን የሚገልጽ መረጃም ወጥቷል። በህወሓትና ሻዕቢያ መካከል ደግሞ ያልተጠበቀና የከረረ ልዩነት መፈጠሩ እየተገለጸ ሲሆን ጀነራሉ ያልተጠበቀ መረጃን አውጥተዋል። ሙሉ መረጃው በዘገባችን በዝርዝር ተካቷል። በሌላ ሰበር መረጃ የኦሮሚያው ፕሬዝዳንት አቶ ሽመልስ አብዲሳን ጨምሮ በርካታ ባለስልጣናት ከስልጣን ሊሰናበቱ መሆኑ ተነገረ። የጠቅላይ ሚኒስትር አብይ አህመድ አስተዳደር የባለስልጣናትን የስልጣን ሽግሽግና ሹም ሽራት አጠናክሮ መቀጠሉን የሚገልጽ መረጃ ተሰምቷል። የኦሮሚያ ክልሉ ፕሬዝዳንት አቶ ሽመልስ አብዲሳን ጨምሮ የአራት ክልል ፕሬዝዳንቶች ከስልጣን መሰናበታቸውን የሚገልጽ መረጃ መውጣቱ ከፍተኛ መነጋገሪያን ፈጥሯል። በተሰናባቾቹ ቦታ አዳዲስ ባለስልጣናት መሾማቸው የተነገረ ሲሆን ከተሰናባቾቹ መካከል ደግሞ ወደ ፌደራል የስልጣን እርከን የተሸጋገሩ መኖራቸው ተገልጿል። ዝርዝር ይዘናል፣ ታደምጡታላችሁ። በሌላኛው መረጃችን ከሚቀጥለው ወር ጀምሮ የነዳጅ ዋጋ እንደሚጨምር ተነገረ። በነዳጅ ምርቶች ላይ የተጣለው አጠቃላይ የ30% ግብር በቀጣይ ወር ተግባራዊ ይሆናልም ተብሏል። ዝርዝር ይዘናል። በደቡብ አፍሪካ በኢትዮጵያውያን ላይ እየተፈጸመ ያለው ግድያ አሳሳቢ ደረጃ ላይ መድረሱ ተነገረ። በአንድ ሳምንት ጊዜ ውስጥ ብቻ 5 ኢትዮጵያውያን በደቡብ አፍሪካ መገደላቸው መነጋገሪያን ፈጥሯል። በዝርዝር የምንመለከተው ሌላኛው መረጃችን ነው። እነዚህንና ሌሎች ያልተሰሙ አዳዲስ መረጃዎች በዘገባችን ተካተዋል። እስከ ፍጻሜው አብራችሁን ተቆዩ ዘንድ ግብዣችን ነው። እንደተለመደው ቪዲዮ ላይክ በማድረግ ጀምሩ። አዲስ የሆናችሁ ደግሞ ሰብስክራይብ ማድረግ ቤተሰብ እንድትሆኑ ግብዣችን ነው። አሁን ወደ ዝርዝር መረጃዎቹ ነው የምናመራው። በቅድሚያም በደቡብ አፍሪካ በኢትዮጵያውያን ላይ እየተፈጸመ ያለው ግድያ አሳሳቢ ደረጃ ላይ መድረሱ ተነገረ። በአንድ ሳምንት ጊዜ ውስጥ ብቻ 5 ኢትዮጵያውያን በደቡብ አፍሪካ መገደላቸው ከፍተኛ መነጋገሪያን ፈጥሯል። ከሰሞኑ 2 ጓደኛማቾችን ጨምሮ 5 ኢትዮጵያውያን በደቡብ አፍሪካ የተለያዩ ከተሞች በተሰነዘረባቸው ጥቃት ህይወታቸው ማለፉን በደቡብ አፍሪካ የሚኖሩ ኢትዮጵያውያን ተናግረዋል። ነዋሪዎች እንደሚሉት በተለያዩ ጊዜያት ኢትዮጵያውያን ላይ ያነጣጠሩ ጥቃቶች በታጠቁ ሰዎች በተደጋጋሚ እንደሚፈጸም ተናግረው ይህም የበርካታ ኢትዮጵያውያንን ህይወት መቅጠፉን ገልጸዋል። ለደህንነታቸው ሲባል ማንነታቸው እንዲገለጽ ያልፈለጉ በደቡብ አፍሪካ የሚኖሩ ኢትዮጵያውያን እንደገለጹት ከ2 ቀናት በፊት በደቡብ አፍሪካ ደርባን ከተማ 2 ኢትዮጵያውያን ጓደኛማቾች ማንነታቸው ባልታወቁ ታጣቂዎች መገደላቸውን ተናግረዋል። በተመሳሳይ መልኩ የጆሃንስበርግ ከተማ ነዋሪ የሆኑ የ3 ልጆች አባት ከስራ ወደ ቤታቸው በሚመለሱበት ወቅት በታጠቁ ሰዎች በበርካታ ጥይቶች ተደብድበው መገደላቸውን አስረድተዋል። በሌላ መልኩ አንድን ወጣትና ሌላ ታዳጊ በዚሁ በጆሃንስበርግ ከተማ አቅራቢያ በስራ ቦታም ሱቅ ውስጥ እያሉ በጠራራ ፀሐይ በታጠቁ ሰዎች በጥይት ተደብድበው ተገድለዋል ሲሉ አክለዋል። በአገሪቱ በኢትዮጵያውያን ላይ ተደጋጋሚ ጥቃቶች የሚፈጸም ቢሆንም በፈረንጆቹ አዲስ ዓመት ዋዜማ ደግሞ ነገሩ ጎልቶ እንደሚታይ ማስረድተዋል። ወደ ሌላኛው መረጃችን ስናመራ ጦሩ ወደ ትግራይ ክልል ዘልቆ መግባቱ ተሰምቷል። የኤርትራ ወታደሮች ወደ ኢትዮጵያ ግዛት ዘልቆ በመግባት ተጨማሪ ቦታዎችን እየተቆጣጠሩ መሆናቸው ተገልጿል። ኢትዮጵያ በበኩሏ በአሰብ አቅራቢያ የድሮን ማዕከል መገንባቷንና ድሮኖችን ለውጊያ ማዘጋጀቷን የሚገልጽ መረጃ ወጥቷል። በህወሓትና ሻዕቢያ መካከል ደግሞ የከረረ ልዩነት መፈጠሩ የተገለጸ ሲሆን ጀነራሉ ያልተጠበቀ መረጃን አውጥተዋል። የኢትዮጵያን ገዢ መንግስትን መታለን በማለት ጽምዶ በሚል የተጣመሩት 2 ኃይሎች መካከል አደገኛ የተባለ አለመግባባት ተፈጥሯል ነው የተባለው። አለመግባባቱ የተሰማው የሻዕቢያ ጦር ወደ ትግራይ ዘልቆ መግባቱ በተነገረበት ወቅት ነው። ሻዕቢያን አናምነውም ሲሉ ጀነራሉ ጉዳዩን አደባባይ ላይ ዘርግፈዋል። ጀነራል ምግበይ ኃይለ ስለ ጽምዶ ጉድ ያስባለ ማብራሪያን ሰጥተዋል። የትግራይ ጦር አዛዦች ስብሰባ በትግራይ ክልል በትላንትናው ዕለት የተደረገ ሲሆን ከትግራይ ጦር አዛዦች
መካከል አንዱ የሆኑትና ከወራት በፊት በመከላከያ ሰራዊቱ የፋኖ መሪ ናቸው በሚል የተከሰሱት ጀነራል ምግበይ በትላንትናው ዕለት የምዕራብ ግንባር የሰራዊት አዛዦችን ሰብስበው እንደነበር ተሰምቷል። ለመንግስት ቅርበት እንዳለው የሚነገርለት ሉዓላዊ የተባለው የበይነ መረብ ሚዲያ የመረጃ ምንጮችን ዋቢ በማድረግ ባወጣው መረጃ ጀነራል ምግበይ በዚህ ስብሰባ ላይ ሻዕቢያን አናምነው ማለታቸውን ዘግቧል። በዚህ ወታደራዊ ስብሰባ የህወሓት አርሚ 13 አርሚ 11 እና አርሚ 17 ከኮር በላይና የኮር አዛዦች መገኘታቸውን ጠቅሷል። በስብሰባው ላይ ጀነራሉ በአፋር የመሸጉትን የሐራ መሬት ታጣቂዎች እኛን ሊያጠፉ የተነሱ ናቸውና ጠላቶቻችን ናቸው ሲሉ መናገራቸውን ዘገባው ጠቅሷል። ከዚህ በተጨማሪም ከሻዕቢያ ጋር የተጣመርነው ለፖለቲካ እንጂ አምነናቸው አይደለም ማለታቸውን ዘገባው አክሏል። በስብሰባው ከተሳተፉት መሃል አንድ ከፍተኛ የኮር አዛዥ እኛን የሚበላን ሐራ መሬት አይደለም በነፃ መሬት ያለው ኃይል እኛን ከመብላቱ በፊት የትግራይ ህዝብ ያጠፋናልና መፍትሄ እንፈልግ ማለታቸውን ዘገባው አክሏል። ስብሰባው ባለመግባባት የተጠናቀቀ ነበር የሚለው ዘገባው ጀነራል ምግበይ ስብሰባውን አቋርጠው መውጣታቸውን አካቷል። ይህ በእንዲህ እንዳለ የኤርትራ ወታደሮች ወደ ኢትዮጵያ ግዛት ዘልቆ በመግባት ተጨማሪ ቦታዎችን እየተቆጣጠሩ እንደሚገኙ ተሰምቷል። ኢትዮጵያ በበኩሏ በአሰብ አቅራቢያ የድሮን ማዕከል መገንባቷንና ድሮኖችን ለውጊያ ማዘጋጀቷን የሚገልጽ መረጃ ወጥቷል። ባለፉት 2 ቀናት የኤርትራ ጦር የኢትዮጵያ ግዛት በሆነው በትግራይ ክልል ኢሮብ በመባል በሚታወቀው አካባቢ ተጨማሪ ቦታዎችን መቆጣጠሩ ተነግሯል። የኤርትራ ወታደሮች እስካሁን ከተቆጣጠሯቸው ቦታዎች ለፈ ተጨማሪ አካባቢዎችንም እየተቆጣጠሩ ነው ተብሏል። ዶክተር ገዲዮን ጢሞቴዎስ ከቀናት በፊት የኤርትራ ወታደሮች በኢትዮጵያ ሉዓላዊ ግዛት ውስጥ ይገኛሉ ብለው እንደነበር የሚታወስ ነው። በሌላ በኩል ዘ ኢኮኖሚስት ጋዜጣ ኢትዮጵያ በቡሬ አቅራቢያ የድሮን መንደርደሪያና ማስፋፊያ ማዕከላትን መገንባቷን በሳተላይት ምስል ማረጋገጡን ዘግቧል። በሌላ መረጃ ከሚቀጥለው ወር ጀምሮ የነዳጅ ዋጋ እንደሚጨምር ተነገረ። በነዳጅ ምርቶች ላይ የተጣለው አጠቃላይ የ30% ግብር በቀጣይ ወር ተግባራዊ ይሆናል ተብሏል። የኢትዮጵያ መንግስት ለረጅም ጊዜ የዘለቀውን የነዳጅ ድጎማን ቀስ በቀስ ለማስወገድ ከሚወስዳቸው ሰፋፊ የኢኮኖሚ ማሻሻያዎች አንዱ የሆነውን አዲስ የግብር አወቃቀርን ከሚቀጥለው ወር ጀምሮ ተግባራዊ እንደሚሆን ካፒታል ጋዜጣ ዘግቧል። ይህ አዲስ እርምጃ በነዳጅ ምርቶች ላይ 15% ተጨማሪ ሴት ታክስ ወይንም ቫት እና 15% ኤክሳይዝ ቀረጥን ያካተተ አጠቃላይ 30% ታክስ የጣለ ሲሆን የኢትዮጵያ ነዳጅ አቅራቢ ድርጅት ከአንድ ወር በኋላ ታክሱን መሰብሰብ ይጀምራል ተብሏል። በአዲሱ መመሪያ መሰረት ነዳጅ አቅራቢ ድርጅቱ የተሰበሰበውን ግብር በሙሉ ለገቢዎች ሚኒስቴር ማስገባት ግዴታ ያለው ሲሆን መንግስት በዚህም እስከ ታህሳስ 2018 ዓ.ም ድረስ ለቤንዚንና ናፍጣ መሸጫ ዋጋዎች ሁሉንም ህጋዊ የግብር መጠንን ጨምሮ ሙሉ ወጪውን የመሸፈን ግብ ላይ ደርሷልም ተብሏል። የገንዘብ ሚኒስቴር ከአዲሱ በጀት ዓመት ጀምሮ በነዳጅ ምርቶች ላይ አጠቃላይ 30% ግብር ሙሉ በሙሉ ተግባራዊ ሊያደርግ ማቀዱ መነገሩም የሚታወስ ነው። የገንዘብ ሚኒስትሩ መስከረም 2018 ዓ.ም አጋማሽ ላይ ባቀረቡት አጠቃላይ የዜጎች በጀት ውስጥ በተያዘው በጀት ዓመት ተግባራዊ የሚደረጉ የግብር አይነቶችን በዝርዝር አስቀምጠው ነበር። በመጨረሻም የኦሮሚያው ፕሬዝዳንት ሽመልስ አብዲሳን ጨምሮ በርካታ ባለስልጣናት ከስልጣን ሊሰናበቱ እንደሆነ ተነገረ። የጠቅላይ ሚኒስትር አብይ አህመድ አስተዳደር የባለስልጣናትን የስልጣን ሽግሽግና ሹምሽር አጠናክሮ መቀጠሉን የሚገልጽ አንድ መረጃ ወጥቷል። ጠቅላይ ሚኒስትር አብይ አህመድ ፓርቲያቸው ብልጽግና ግንቦት 24 ቀን 2018 የሚደረገውን ሀገር አቀፍ ምርጫ በአሸናፊነት ለማጠናቀቅ ያስችላል ያሉትን የባለስልጣናትን ሹምሽር ማድረጋቸው ነው የተነገረው። በዚህም የኦሮሚያ ክልሉ ፕሬዝዳንት አቶ ሽመልስ አብዲሳን ጨምሮ የአራት ክልል ፕሬዝዳንቶች ከስልጣን መሰናበታቸውን የሚገልጽ መረጃ ወጥቷል። በተሰናባቾቹ ቦታ አዳዲስ ባለስልጣናት መሾማቸው የተነገረ ሲሆን ከተሰናባቾቹ መካከል ደግሞ ወደ ፌደራል የስልጣን እርከን የተሸጋገሩ መኖራቸው ተጠቅሷል። የአራት ኪሎ ቤተ መንግስት ታማኝ የመረጃ ምንጮች ገልጸውልኛል ሲል የዘገበው ታማኙ ጋዜጠኛ ባሻ
ባሻር ሐሺ ዩሱፍ ነው። የምስራቅ አፍሪካ በተለይም የኢትዮጵያና የሶማሊያን ጉዳይ በተመለከተ ዘገባዎችን በማውጣት የሚታወቀው ጋዜጠኛ ባሻር ሐሺ ዩሱፍ የ4 ኪሎ የመረጃ ምንጮችን ጠቅሶ ባወጣው ዘገባው የፌደራል መንግስቱ በርካታ የክልል አስተዳደሮችን የመቀየር ውሳኔ አስተላልፏል ብሏል። በፌደራል መንግስቱ ውሳኔ በርከት ያሉ የክልል አስተዳደሮች ከስልጣናቸው ተነስተዋል ያለው መረጃው ከተሰናባቾቹ መካከል አንዳንዶቹ ደግሞ ወደ ፌደራል መንግስት እየተዘዋወሩ ነው ብሏል። የከፍተኛ የአስተዳደሮች የስልጣን ሹምሽር ተደርጓል ከተባሉት ክልሎች መካከል የተጠቀሱት የሶማሌ ክልል አስተዳደር፣ የአፋር ክልል፣ የሲዳማ ክልል፣ የቤንሻንጉል ጉሙዝ ክልልና የኦሮሚያ ክልል አስተዳደሮች መሆናቸውን ገልጿል። በእነዚህ አራቱ ክልሎች ከፍተኛ የፖለቲካ የጸጥታና የመልካም አስተዳደር ችግሮች እየተበራከተ ከመምጣቱ ጋር ተያይዞ አስቸኳይ የሆነ የባለስልጣናት ለውጥ ማድረግ አስፈላጊ ሆኖ ተገኝቷል ብሏል መረጃው። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።